ህይወት አሁን የምትማሪባቸው መንገዶች አሉ አይደል? በትምህርት ቤት በሃይ ስኩል እንማራለን፣ ኮሌጅ ገብተን እንማራለን፣ ዩኒቨርሲቲ ገብተን እንማራለን። ግን ደግሞ ህይወት የምድር ኑሮ የራሷ ኮሌጅ አላት፣ የራሷ ዩኒቨርሲቲ አላት። ትገቢያለሽ። አሁን ዩኒቨርሲቲ ላይፍሽን እናስታውስ፣ የኔንም እናስታውስ። ዩኒቨርሲቲ ገባን፣ እኛ 4 ኪሎ ነበርን። 4 ኪሎ 1 ዓመት ትቆያለሽ። ፕሪሜድ የሚባል አለ። እዛ ማትሱ፣ ፊዚክሱ፣ ኬሚስትሪ፣ ኦርጋኒክ ኬሚስትሪ ምናምን እንዳጠናን ከዛ ወደ ጥቁር አንበሳ መጣን፣ ወደ ሜዲካል ስኩል። መጀመሪያው ዓመት አለ አናቶሚው፣ ፊዚዮሎጂ፣ ባዮኬሚስትሪ ምን እንደዚህ፣ ሰከንድ ይር ፓቶሎጂ፣ ማይክሮባዮሎጂ እንደዚህ ብዙ እና እነዛን ትማሪያለሽ፣ ታጠኛለሽ፣ ትፈተኛለሽ። ከዛ ደግሞ ክሊኒካል ይርስ ነበሩ። እያንዳንዱ ዩኒቨርሲቲ ውስጥ የምታልፊባቸው መንገዶች አሉ። ጥናት አለባቸው፣ ቁጭ ብሎ ማደር አለባቸው ፈተና ሲደርስ አይደለም። በአንቺም ኬዝ እንደዛው ነው። ብዙ ማጥናት አለ፣ ፔፐር መጻፍ አለ፣ መፈተን አለ፣ ፈተናውን ማለፍ አለ። በዛ ሁሉ ይታለፋል። ሁሉም ዩኒቨርሲቲ ተማሪ ያውቀዋል ይሄን በየትኛውም ፊልድ። መጨረሻ ግን የምትመጣ ቀን አለች። ፈተናዎቹ ሁሉ አልቀው የሚታለፍበት መንገድ ሁሉ አልፎ ከዛ የግራጁዌሽን ቀን ትመጣለች እና ተማሪው ግራጁዌት ያደርጋል። የደስታ ቀን ነች። ህይወትም ወደ ፈተና ውስጥ ትከትሻለች። ልክ ዩኒቨርሲቲ ገብተሽ እንደምትማሪ እንደዛው ህይወትም የምታዘጋጅልሽ ትምህርት ቤት አለ፣ የምትገቢበት ኢንትራንስ አለው። ከዛ የተለያዩ ፈተናዎችን የምታይበት፣ የተለያዩ ጥናቶችን የምታጠኝበት። ጎበዝ ተማሪ ከሆንሽ ደግሞ አንድ ተማሪ ከሌላው የሚለየው ምንድነው? አንዳንዱ ዩኒቨርሲቲ ገብቶ ብዙ እውቀት ሳያገኝ ሊወጣ ይችላል። አንዳንዱ ግን አንብቦ ተምሮ ኖሌጅ ገንዘብ አድርጎ ይወጣል። እና የህይወት ፈተናዎች አሉ፣ ተከታታይ ፈተናዎች። እዛ ውስጥ ትገቢያለሽ፣ ትፈተኛለሽ። ጥሩ ተማሪ ከሆንሽ ትማሪበታለሽ እና ብዙ እውቀት ታከማችበታለሽ። የህይወት ጥበብ፣ የህይወት እውቀት፣ ብስለት የምታገኝበት የህይወት ዩኒቨርሲቲ ነው። እኔ በህይወት የተለያዩ ምዕራፎች ላይ ኖርማል ዩኒቨርሲቲዎች ገብቼ ወጥቻለሁ በተለያየ ደረጃ። ትልቁ ሜዲካል ስኩል ነው። ከዛ በኋላ ደግሞ 3 ቦታ ገብቼ ወጥቻለሁ። ግን የህይወት ዩኒቨርሲቲም ነበረኝ። ህይወት ያስተማረችኝ ትምህርት ቤት ሳይኮሎጂ ስማር፣ ቲዮሎጂ ስማር፣ ትሮፒካል ሜዲሲን ስማር፣ ሜዲሲን እንዳለ ስማር ከተማርኳቸው የበለጠ ሌሰን ያገኘሁባቸው የህይወት ደግሞ ዩኒቨርሲቲዎች ነበሩ። ሲሪየስ ኦፍ ቴስትስ፣ ፈተናዎች እያለፍሽ አንዱን ፈተና ስታልፊው አንዱ ይመጣል፣ አንዱን ፈተና ስታልፊው አንዱ ይመጣል። ከዛ ያንን ታልፊና ከዛ ደግሞ ቀን አለች። እነዛ ፈተናዎች ደግሞ የሚያበቁበት ቀን አለ። ከዛ ሌላ ፖስት ግራጁዌት ሊዘጋጅልሽ ይችላል። ሌላ ቀለል ያለ ደግሞ ግን አላት። ህይወት የራሷ ትምህርት ቤት አላት፣ የራሷ ፈተናዎች አሏት፣ የራሷ ፔፐር ጻፊ የምትልሽ አላት፣ የራሷ እችን ካላለፍሽ እችን ካልተፈተንሽ አታልፊም ብላ የምትሞግትሽ አላት። ጥሩ ተማሪ ከሆንሽ ትማሪበታለሽ፣ ጥሩ ተማሪ ካልሆንሽ ትወድቂበታለሽ፣ ፌል ታደርጊያለሽ። እና ህይወት ዩኒቨርሲቲ አላት። የህይወት ዩኒቨርሲቲ ስታልፊ በጣም የሚጠቅምሽ ነገር ጽናት ነው፣ ፐርሲስተንስ ነው። ትጸኛለሽ፣ በሚመጡት ፈተናዎች አትሸነፊም፣ ትታገሻለሽ፣ ትወድቂያለሽ፣ ትነሻለሽ። ከዛ ሲያታግልሽ ትወድቂና ከዛ አቧራሽን የሚያራግፍልሽ ስታጭ ራስሽ ታራግፊዋለሽ፣ ራስሽ አራግፈሽ ትነሻለሽ። you encourage yourself፣ አይዞሽ ብለሽ ራስሽን ታበረቻለሽ፣ አይዞህ ብለሽ ታበረቻለሽ። እና ፈተናውን ታልፊያለሽ። ከዛ ይሄኛውን ስታልፊው ሌላ ደግሞ ይመጣል። እንደገና እሱንም ደግሞ ማለፍ አለብሽ፣ የግድ ነው። የህይወት በላይፍ የተዘጋጁ መንገዶች ናቸው። ዳዊትን አስቢው፣ ንጉሥ ዳዊትን አስቢው። ስንት ቴስቶች ነበሩት፣ ስንት ፈተናዎች ነበሩት። ሳውል ሲያሳድደው፣ ያኛው ሲነሳበት፣ መጨረሻ ላይ በጣም የሚገርመኝ ቦታ አለ። የመጨረሻው ፈተና ላይ ሚስቱን፣ ልጆቹን፣ የሚከተሉትን 450 ሰዎች ሚስቶቻቸው፣ ልጆቻቸው፣ ከብታቸውን በሙሉ ዘረፏቸው። he lost everything። የመጨረሻው ፋይናል ኤግዛም እሱ ነበር።
ከዛ ፊት እኮ ብዙ ተሰዷል፣ ብዙ ተንከራቷል፣ ብዙ ቴስት ተደርጓል። የመጨረሻው ላይ ግን ፋይናል ኤግዛሙ ላይ ግን ሁሉን ነገር ሉዝ አደረገ። መተው የሱን ሚስቶች፣ ልጆች፣ ከብቶች የሱን ብቻ አይደለም የተከታዮቹ ልጆቻቸው፣ ሚስቶቻቸውን፣ ከብታቸውን ይዘው ሄዱ። ከዛ የሱ የራሱ ወዳጆች ድንጋይ ያነሱበት ሊወግሩት። ምን ይላል መሰለሽ? ዳዊትም ለማልቀስ አቅም እስከሚያጣ ድረስ አለቀሰ ይላል። ማለት አልቅሶ 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 ከዛ በኋላ ኢነርጂ አልነበረውም ለማልቀስ። ግን ዳት ዋዝ ኢት። የመጨረሻው በዚህኛው ፈተናው ግራጁዌት አድርጓል። ከዛ በኋላ ተሰብስበው ሲያነግሱት ነው የምታየው። ወደ እረፍት ሲገባ ነው የምታየው። ከዛ ደግሞ ሌላ ቻፕተር ደግሞ አለ። ግን ዋናው ከባዱን ፈተና ግን ሲያልፈው ልክ ፋይናል ኤግዛም የኛን ትዝ ይለኛል። ሜዲካል ስኩል የመጨረሻ ፋይናል የሚባላል የማይተኛበት በቃ መተኛት የሌለበት ሁሉ ስትረሱ ከባድ ነው። እና እሱን ስለሰጨረሽ ግን ወደ ኢንተርንሺፕ ትገቢያለሽ። ከዛ ግራጁዌት ታደርጊያለሽ። የዳዊት የመጨረሻ ፋይናል ቴስቱ ለማልቀስ አቅም እስኪያጣ ድረስ ያለቀሰበት ቦታ ነበር። ስለዚህ አለ። ከዛ ግራጁዌት አደረገ ማለት ነው። ወደ ታሰበለት ቦታ ደረሰ። ከዛ ሁሉ ቴስቲንግ በኋላ እግዚአብሔር ቴምፕት አያደርግም። ቴምፕት ማለት በክፉ አይፈትንም ማለት ነው። ቴስት ግን ያደርጋል። ቴስቶች ግን ማለፍ አለብሽ። ከዛ ተሰርተሽ ልክ ዳዊት ወደ እረፍቱ እንደገባው ያቺ ቀን ስትመጣ የመጨረሻ ፈተናሽን የምትሰሪባት ቀን ስትመጣ ከዛ በኋላ ተሰብስበው ለምን ንጉሳችን ሆነ አሉት። በይሁዳ ላይ ያነገሱት እና ወደ ተዘጋጀልሽ ቦታ ላይ ትገቢያለሽ። እና ያቺ ነች ግራጁዌሽን። አሁን ለተመልካቾቻችን የምንነግራቸው ምንድን ነው? ህይወት ትምህርት ቤት አላት፣ ዩኒቨርሲቲ አላት፣ ኮሌጅ አላት፣ ታስገባችኋለች። አንዳንዶቻችሁ ትልቅ የህይወት ዩኒቨርሲቲ ውስጥ ነው ያላችሁት። ከፈተና ፈተና፣ ይሄኛው ፈተና ሲያልቅ ሌላ ፈተና፣ ይሄኛው ፈተና ሲያልቅ ሌላ ፈተና እያለፋችሁ ነው ያላችሁት። ግን እነዚህ ፈተናዎች የዳዊት ፈተና እንዳበቃ የመጨረሻውን አልቅሶ እንዳበቃ የሚያበቁበት ጊዜ ደግሞ አለ። ግራጁዌሽን ቀን ደግሞ አለ። የደስታ ቀን ደግሞ አለ። ሁሌ በዚያ አይኖርም። ምድረ በዳ ታልፊበታለሽ እንጂ ምድረ በዳ ሬዚደንስ አይደለም። ምድረ በዳ መኖሪያ አይደለም። ምድረ በዳ የምታልፊበት ቦታ ነው። ሸለቆ የምታልፊበት ቦታ ነው እንጂ ቤት ሰርተሽ የምትቀመጭበት ቦታ አይደለም። በህይወት ጆርኒ፣ በህይወት ጉዞ በሸለቆ ውስጥ የምታልፊበት ጊዜ አለ። ግን ልታልፊበት ነው እንጂ ቤት ሰርተሽ ሸለቆ ውስጥ ልትቀመጭ አይደለም። በምድረ በዳ የምታልፊበት ጊዜ አለ፣ ዊልደርነስ። እሱም ደግሞ ማለፊያ ነው እንጂ መኖሪያ አይደለም። ቤት ሰርተሽ ምድረ በዳ ላይ አትቀመጭም። ስለዚህ እለፉት። በፈተና ውስጥ የምታልፉ ሰዎች፣ ቴስት እየተደረጋችሁ ያላችሁ ሰዎች፣ የተለያየ መከራ እየመጣ የሚፈትናችሁ ሰዎች እሱን በትዕግስት በጽናት በጸሎት እንዲያልፉት ነው። ከዛ ግራጁዌሽን ቀን አለች ነው መሰለሽ። አሁን አንድ ሰው ጠጣ፣ ሰከረ። ከዛ ሰክሮ እየነዳ ነበረ። መኪና አደጋ ደረሰበት፣ እግሩ ተሰበረ፣ ተኛ። ከዛ ሄደሽ ስጠይቂው እግዚአብሔር ያመጣውን ይላል። ግን እግዚአብሔር አላመጣውም። ራስን ጠጥታ ያመጣው፣ ራስን ሰክረ ያመጣው አሉ። እንደዛ አይነት ይሾች አሉ በራሳችን ስተት ምንገባባቸው። ከዛ በኋላ እሱ ሬስኪ ያደርገናል ምህረት ስንጠይቅ። ከዛ ፈታኙ ደግሞ አለ። ፈታኝም ካልተፈቀደለት አይፈትንም። ብዙ ነገሮችን ወደኛ ያመጣል። የጨለማው ኃይል ይፈትነናል፣ እግዚአብሔር ደግሞ ይረዳናል። ግን እሱ ፈቅዶ እንድታልፍ የሚያደርግባቸው መንገዶች አሉ። ቴስቶች ናቸው፣ የህይወት መንገዶች ናቸው። ነገ በድካም እንዳትገኝ፣ ነገ ማታሳፍሪ ሰው እንድትሆኝለት ሲባርክሽም። ለምሳሌ አሁን ሰዎች በፋይናንሻል ችግር ያልፋሉ። በጣም በከባድ የገንዘብ ችግር ያልፋሉ አይደል? የሚበሉትን እስኪያጡ ድረስ በጣም ይቸግራሉ። የታክሲ እስኪያጡ ድረስ፣ የሚበላ እስኪያጡ ድረስ። ከዛ ሲያገኙ፣ ሀብት ሲያፈሩ፣ ሲሳካላቸው፣ አሁን ሰው ራበኝ ሲላቸው ምን ማለት እንደሆነ ይገባቸዋል። ረሃብ ማለት ምን ማለት እንደሆነ ያውቁታል።
ርቧቸው የሚበሉት ነገር ሳያገኙ ቀርተው ያውቁታል። የታክሲ የለኝም ሰው ሲሄድ አትዩ የታክሲ አታው በእግራቸው ረጅም መንገድ ሲሄዱ ያውቁታል። ይሄን የተማሩት የት ነው? ህይወት ዩኒቨርሲቲ ነው የተማሩት። የወጡ ግራጁዌት ያደረጉ ሰዎችና አሁን ወደ ሰላማቸው ወደ ረፍታቸው የገቡ ሰዎችን ስታይ ህይወት በደንብ ስላስተማረቻቸው አይፈርዱም። ሰው ላይ በሰው ድካም ላይ አይፈርዱም። ሰውን ጀጅ አያርጉም። ሰው አይሳደቡም። ሰው ተቸገረ ሲባል አይሳለቁም። ይገባቸዋል። ረሃብን ያውቁታል፣ መቸገርን ያውቁታል፣ መገፋትን ያውቁታል፣ መጣልን ያውቁታል። ሰዎች ሲገፏቸው እንዳይጠጓቸው ሲያደርጉ ሪጀክት መደረግን ያውቁታል፣ ፔይንን ያውቁታል። ስለዚህ አንደርስታንድ ያደርጋሉ። ግራጁዌት ካደረጉ በኋላ ሌሎችን የሚረዱ በተለያየ መንገድ ለሰዎች የሚጠቅሙ ሰዎች ይሆናሉ። ግራጁዌት ያደረጉ ሰዎች ናቸው።